የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ የሂሳብና የኦዲት ባለሙያዎች የፍቃድ እድሳት ማመልከቻ አጋዥ ቪዲዮ ነው። ይህ ቪዲዮ የኦዲት ስራ አገልግሎት ፈቃድ እንዴት እንደምናመለክት ማሳያ ነው። አገልግሎቱን ለማግኘት ሰርች ባር ላይ በመሄድ www.eservices.gov.et በመጻፍ ወደ ኢሰርቪስ አገልግሎት መስጫ ገጽ ይገባሉ። ከዛም በመቀጠል የአዲስ አመልካች ከሆኑ ሳይን አፕ በማድረግ አካውንትን ይፈጥራሉ። ለማደስ ከሆነም ሎጊን በመጫን ከዚህ ቀደም የሚጠቀሙበትን ዩዘር ኔም ኤንድ ፓስወርድ በመጠቀም ወደ ራስዎት አካውንት ይገባሉ። እዚህ ጋር ሎጊን ብለን ከገባን በኋላ በምትመለከቱት መልኩ ፕሮቫይደርስ የሚለውን ከላይ እንጫነውና ወደ ታች ስክሮል ስናደርግ እዚህ ጋር ቦርድ የሚለውን ሴሌክት እናደርጋለን። ስክሮል ካደረገን በኋላ ፊልተር የሚለውን እንጫናለን። ፊልተር የሚለውን ከተጫንን በኋላ እዚህኛው ገጽ ጋር ያመጣናል። እዚህ ጋር ሲ ሰርቪስስ እንለዋለን። ከዛ ሁለት አይነት ኦፕሽኖች ያመጣልናል። እኛ በግራ በኩል ያለውን አፕላይ ብለን እንጫናለን። እዚህ ጋር የምትመለከቷቸው ፒዲኤፎች ደግሞ ፎርሞች ናቸው፣ የምትሞላቸው ፎርሞች ናቸው። እነዚህ መብትና ግዴታዎቻችሁን የሚገልጹ ናቸው። ሁሉንም በምትመለከቱት መልኩ ቪው ካላችሁ በኋላ ሁሉንም እየከፈታችሁ ዳውንሎድ አድርጋችሁ ስምምነቱ እንደተቀበላችሁ ገልጻችሁ ወደሚቀጥለው ገጽ እንገባለን ማለት ነው። በዚህ ገጽ ላይ ከተመለከቱት የፈቃድ አገልግሎት አፕሊኬሽን ዝርዝሮች አፕሊኬሽን ፎር ሪኒዋል ኦፍ አውቶራይዝድ ኦር ሰርቲፋይድ ኦዲቲንግ ፊርም አፕሊኬሽን የሚለውን መርጠው ወደሚቀጥለው ገጽ ያልፋሉ። በመቀጠልም ፎርሙን መሙላት። በገጽ 1 ላይ ያለውን የፎርም ላይ ጥያቄዎች በጥንቃቄ መሙላት፣ በተለይም ቀይ ስትሪክስ ወይም ደግሞ ቀይ ምልክት ያለባቸውን ግዴታ መሞላት ይኖርባቸዋል። በተጨማሪም በዚህ ገጽ ላይ በበጀት ዓመቱ አመልክታችሁ በሲስተም ምክንያት የተሰረዘ ከሆነ በድጋሚ በምታመለክቱበት ጊዜ ከዚህ በፊት አመልክተው ያውቃሉ የሚለውን ጥያቄ የስ በማለት ከመለሱ በኋላ የተቋረጠውን አፕሊኬሽን ትራኪንግ ነበር ቁጥር ባለው ቦታ ማስገባት ይኖርቦታል። ወደሚቀጥለው ገጽ ይለፉ። በገጽ 2 ላይ ብራንች ከሌሎት ኖ በማለት የሲፒዲ የ20 ሰዓት በዶክመንት እንዲሁም ቀሪውን የ20 ሰዓት በጽሁፍ ገልጸው ማስረጃዎትን ያያይዛሉ። ብራንች ካሎት ደግሞ የስ በማለት አድራሻውን በመሙላትና አስፈላጊ ዶክመንቶችን በማያያዝ ሴቭ አስ ድራፍት በመጫን ወደ ቀጣይ ገጽ እናልፋለን። ወደሚቀጥለው ገጽ ይለፉ። በገጽ 2 ላይ ብራንች ከሌሎት ኖ በማለት የሲፒዲ የ20 ሰዓት በዶክመንት እንዲሁም ቀሪውን የ20 ሰዓት በጽሁፍ ገልጸው ማስረጃዎትን ያያይዛሉ። ብራንች ካሎት ደግሞ የስ በማለት አድራሻውን በመሙላትና አስፈላጊ ዶክመንቶችን በማያያዝ ሴቭ አስ ድራፍት በመጫን ወደ ቀጣይ ገጽ እናልፋለን። ገጽ 3 ላይ በመሄድ አስፈላጊ ጥያቄዎችን በመምረጥ መሙላት እንዲሁም የስታፍ አባላትን አድ በተን በመንካት መመዝገብ ያስፈልጋል። ከዛም ሴቭ አስ ድራፍት በመጫን ወደ ቀጣይ ገጽ እናልፋለን። በመቀጠል እዚህ ጋር ምን ይለናል? ሙያዊ አገልግሎቶችን ለማከናወን የሚያስፈልግ የአእምሮ ችሎታ አለህ ወይስ አለሽ? አዎ ከሆነ ብቁ እንደሆኑ የሚገልጹ ጽሑፋችሁ ከነ ፊርማው አረጋግጠው ዶክመንት አፕሎድ ያድርጉ። ብቁ ካልሆኑ ደግሞ አይ ይበሉ።
ገጽ 4 ላይ አዘጋጅተው ያስቀመጡትን ዶክመንቶች በትክክለኛ ቦታ ላይ ማያያዝ ያስፈልጋል። የተያያዙትንም ዶክመንቶች ለማየት ወይንም ለማስወገድ ቪው ኦር ሪሙቭ በተን መጠቀም ይቻላል። ለምሳሌ ያያያዝነው ዶክመንት ቪው በተን በመንካት ማየት፣ ትክክል ያልሆነውን ሪሙቭ አድርጎ እንደገና ማያያዝም ይቻላል። የሚያያዘው ፎቶ በጂፒጂ ፎርማት 3x4 የሆነ ፎቶ ማያያዝ ይገባል። ተገቢው ፎርማትና ሳይዝ ያለው ፎቶ ካያያዙ ጥራት ያለው ፒክቸር ማግኘት ይቻላል። በፒዲኤፍ ፎቶ ማያያዝ ሰርተፍኬቱ ኦንላይን እንዳይዘጋጅ ያደርገዋል። በመጨረሻም ሴቭ አስ ድራፍት በመጫን ወደ ቀጣይ ገጽ በማለፍ በአምስተኛ ገጽ የሚገኘውን ሩልስ ኤንድ ሬጉሌሽንስ አንብቦና ተስማምቶ ሰብሚት በተን መጫን። በዚህ ገጽ ላይ ትራኪንግ ነምበር ያያዘውን ገጽ ፊኒሽ በተን በመጫን ማመልከቻችንን እንጨርሳለን። ማመልከቻውን ከተላከ በኋላ በቦርዱ ክፍያ እንዲፈጸም በሜሴጅ ሲላክሎት ወይንም አካውንት ውስጥ ማይ ወርክ ፕሌስ በተን በመጫን ኖቲፊኬሽን ላይ መልእክቶችን በማየት ማመልከቻዎትን መከታተል ይችላሉ። በመልእክቱ ክፍያ እንዲፈጸም ከተላከ ወደ ፔመንት ኦርደር በመግባት በቀኝ በኩል የመጣው ፋይል ላይ ቪው በመጫን ክፍያችንን በቴሌብር በዚህ መንገድ መፈጸም እንችላለን። የቴሌብር አይከን በመጫን ክፍያችንን ማስጀመር። ሎጊን አካውንት ፔይ ላይ የቴሌብር አካውንት ስልክ ቁጥሩን በማስገባት ሴንድ ኤስኤምኤስ ኮድ ስንጫን በስልኮ በመሴጅ ኮድ ይደርሶታል። ያንን ኮድ በማስገባት ክፍያውን መፈጸም ወይም ኪውአር ኮድ ላይ በመሄድ የሚመጣውን ኮድ በስልካችን ቴሌብር አፕ ስካን በማድረግ ክፍያውን በቀላሉ መፈጸምም እንችላለን። ቦርዱ ክፍያ ከፈጸሙ በኋላ ዶክመንቶችና የተሟሉ ፎርሞችን ገምግሞ ማስተካከያ ካለ ለአንድ ጊዜ እድል በመስጠት ወደ እርሶ ሲመለስ ይህንን ማስተካከያ በኖቲፊኬሽን መልእክቱን ያገኛሉ። ከዛም ማስተካከያውን ለማድረግ ኖቲፊኬሽን ፔጅ ላይ ያለውን ፎሎ አፕ ታስክ ሜኑ በመጫን ወይንም በግራ በኩል የሚያገኙትን ፋይል ቪው ሞር በመጫን ወደ ማመልከቻ ፎርሙ ይገባሉ። በመጨረሻ ማመልከቻው በቦርዱ ሙሉ ተቀባይነት ሲያገኝ ሰርተፍኬት ተዘጋጅቶ ለባለሙያ ባለበት ይደርሰዋል። ይህን ሰርተፍኬት ለማግኘት ፎሎ አፕ ታስክ ሜኑ በመጫን በግራ በኩል የሚገኘውን ማይ ዶክመንት መምረጥ፣ በመቀጠል የሚያገኙትን ፋይል ቪው በመጫን ከታች ሰርተፍኬቱን የሚያገኙበትን ቪው ኦር ዳውንሎድ በመጫን ሰርተፍኬቱን ማየትና ማውረድ ይችላሉ። እናመሰግናለን።